ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከሰሞኑ በተደጋጋሚ ልንወረር ነው እሪታ ማሰማታቸውን የቀጠሉት የሻዕቢያ አንጋፋ ሰዎች በመጨረሻም የፈሩት እየደረሰባቸው ነው ያስባለ ከባድ መረጃ ከወደ አስመራ ወጥቷል። ኢሳያስ አፈወርቂ ሕዝባችን ከመጪው ከባድ ጦርነት ራስክን አድን የሚል ክተት ባወጁ ማግስት ንብረታቸውን እያሸሹ መሆኑ አስመራን በጭንቀትና ግራ መጋባት ስለማመሱ እየተነገረ ይገኛል። በጥንቅራችን በቀዳሚነት የምትሰሙት መረጃችን ነው። በሌላ በኩል ደግሞ ከወደ ነጩ ቤተ መንግሥት በድንገት የተደወለላቸው ጀነራል አልቡርሃን ደንግጠዋል። ለሩሲያ የባህር በር ለመስጠት የተስማሙት ጀነራሉ የአስመራ አቻቸውን ምስክር ጠርተዋል። ኢሳያስ ቀጣዩ ጠያቂ ናቸው ተብሏል። ለኢትዮጵያ ያልታሰበ ድል ከፋች ነው ስለተባለለት ወሳኝ የስልክ ጥሪ ዘርዘር ያለ መረጃ አለን፣ ታዳምጡታላችሁ። እስከ ፍጻሜው አብራችሁን ቆዩ። አሜሪካ በአልቡርሃን በኩል ኤርትራን አስጠነቅቃለች። በኢትዮጵያ ትልቅ ዕድል የመጣ ነው የተባለለት ወሳኝ የስልክ ጥሪ ከወደ ነጩ ቤተ መንግሥት ወደ ፖርት ሱዳንና አስመራ ተደውሏል። የባህር በሩን የተመለከተ አዲስ ስትራቴጂክ ዕቅድ ይፋ ባደረጉ ማግስት የፕሬዝዳንት ትራምፕ ድንገተኛ የስልክ ጥሪ የደረሳቸው የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አልቡርሃን ደንግጠዋል። ለሩሲያ ባህር በር ለመስጠት የተስማሙት ጀነራሉ የአስመራ አቻቸውን ምስክር መጥራታቸው የተሰማ ሲሆን ኢሳያስ አፈወርቂም ቀጣዩ ተጠያቂ መሆናቸውን የገለጹት ምንጮቹ የሻዕቢያ ፕሮፓጋንዳ ሊቃን ለአልቡርሃን ለመከላከል የጀመሩት ትርክት ሩሲያም አሜሪካም ማስቆጣቱ ለኢትዮጵያ ያልታሰበ ዕድል ከፋች እንደሆነ የተነገሩ ናቸው። ለጉዳዩ ቅርበት ያላቸው ዲፕሎማቲክ ምንጮች እንዳሉት ከሆነ የኤርትራና ሱዳን ምላሽ እየጠበቀ ባለበት ወሳኝ ጊዜ የሻዕቢያ ፕሮፓጋንዳ ሰዎች ሱዳንን ለመከላከል በሚል በሩሲያና በሱዳን መካከል የጦር ሰፈር ለመገንባት የደረሰ ስምምነት አለመኖሩን ጀነራል አልቡርሃን ገልጸዋል የሚል ትርክት በስፋት እየተሰራጩ ሲሆን የአሜሪካ ደህንነት ቢሮ እውነታው እዚህ የተለየ መሆኑ የትራምፕ ከባድ ማስጠንቀቂያ ለአስመራ ፖርት ሱዳን መከላከላቸው አክለው ገልጸዋል። ለሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብደልፈታህ አልቡርሃን እና ለኤርትራ አምባገነን ኢሳያስ አፈወርቂ ከነጩ ቤተ መንግሥት ስልክ ተደውሏል። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የሱዳን ጦር አዛዥ አብደልፈታህ አልቡርሃን በቀይ ባህር ጠረፍ ለሩሲያ ወታደራዊ ሰፈር ለመስጠት ስምምነት የደረሰበት ስምምነት እንዲያቀርብ ሲጠየቅ ለኤርትራው ማፊያ ኢሳያስ አፈወርቂ አሰብ ማናት የሚል ጥያቄ ቀርቦለታል የሚሉ እነዚህ የዲፕሎማቲክ ምንጮች የኢሳያስ አስተዳደርና ተከፋይ ፕሮፓጋንዳ ማሽኖቻቸው ኤርትራ ለቀረበው ጥያቄ መልስ ከማዘጋጀት ይልቅ ለሱዳን ለቀረበው ጥያቄ ምላሽ ማዘጋጀት ላይ መጠመዳቸው አነጋጋሪ ሆኗል ያሉት ሲሆን ሁኔታው ግን ከሰሞኑ ይፋ ከሆነው የትራምፕ የቀይ ባህር ቀጠና ዕቅድና የአፍሪካ ቀንድ ሰላም ስትራቴጂክ ዕቅድ ጋር ተያይዞ ለኢትዮጵያ ያልታሰበ የዕድል በር የሚከፍት ሆኗል እያሉ ናቸው። በቀጣይ መረጃ በኢትዮጵያና በኤርትራ መካከል የባህር በሩ ጥያቄ መሰረት ማድረጋው ላይ እየተካረረ የመጣ የሁለት አገራት ግንኙነት በተለይም በርካቶች የጂኦፖለቲክስ እና የዓለም አቀፍ ምሁራን አሁን ላይ የሰጡት ባሉት ትንተናና የተለያዩ አስተያየቶች ኤርትራ በእርግጥም ኢትዮጵያን እሳቻቸውን የባህር በር ጥያቄ መሰረት አድርጋ ሳይሆን በሌላ በተለየ ምክንያት ከኢትዮጵያ ጋር እሰጥ አገባ ውስጥ ስለመግባቷ አመላክቷል። በአሁኑ ላይ የወጡ መረጃዎች እንዳሳየቱም የሻዕቢያ መንግስት
የግብፅንና በቀጠናው የኢትዮጵያን የበላይነት የማይፈልጉ በተለይም ኢትዮጵያ ወደ ቀይ ባህር ቀጠና እንዳትመለስ የሚሹ አካላት አጀንዳ ይዞ እየተራመደ እንደሆነ የወጡ መረጃዎች አመልክቷል። ይህንን ተከትሎ በሁለቱ ሀገራት መካከል እስካሁን የተፋፋመ የመጣው ውዝግብግብ ተከትሎ የኤርትራ ባለስልጣናት ከፍተኛ ስጋት ውስጥ መውደቃቸው የተሰማ ሲሆን ከሰሞኑ የኢትዮጵያና የአሜሪካ ባህር ኃይል በቀጣይ ባህር ቀጠና ይሰማራሉ መባላቸውና እንደዚሁም የኢትዮጵያ መንግስት አሜሪካን ጨምሮ ከተለያዩ አቅም ካላቸው የምዕራቡ የአውሮፓ ህብረት አባል ሀገራትና እንደዚሁም ከሩሲያ ጋር ላይ በመፍጠር ግንኙነት ምክንያት የሻዕቢያ መንግስት ወዳጅ አልባ ሆኖ ወደ ጥገኝነት እየሄደ ስለሆነ ይህንን ምክንያት በማድረግ ጦርነት እንዳይቀሰቀስ ወይም እንጠቀላለን የሚል ስጋት በመፈጠሩ ምክንያት የኤርትራ ባለስልጣናት ቢሮ እየቀያየሩና የቢሮ እቃዎችን እያሸሹ ስለመሆናቸው የወጡ መረጃዎች አመልክተዋል። በተለይም እነኛው አሁን ላይ የወጡ የተባሉ መረጃዎች እንዳመለከቱትም የሻዕቢያ ዘዋሪ ሰው ፕሬዝዳንት ኢሳያስ አፈወርቂ ባስተላለፉት ቀጭንና አጭር ጥብቅ ትዕዛዝ ምክንያት በርካታ የቢሮ እቃዎችና የኤርትራ ባለስልጣናት የሚጠቀሙባቸውና ወሳኝ የሚባሉ የቢሮ ቁሳቁሶች ወዳልታወቀ እና ሚስጥራዊ ወደሆነ ቦታ እያሸሹ ስለመሆናቸው ተመላክቷል። ይህ ሁኔታ በሁለት ሀገራት መካከል የተፈጠረውን የባህር በር ይገባኛል ሌሎች በተለይም የግብፅ መንግስት በኢትዮጵያና በምስራቅ አፍሪካ ላይ ለማሳካት ያሰበውን የአጀንዳና የወጠነውን እቅድ እንዲሳካ ለማድረግ ተባባሪ የሆነው የሻዕቢያ መንግስት ኢትዮጵያ እየወሰደች ባለችውና በተለይም አሜሪካን ጨምሮ እንደ እስራኤልና የተባበሩት አረብ ኤምሬት የመሳሰሉ ከኢትዮጵያ ጎን የተሰለፉ ሀገራት በቀጠናው ላይ እያሳደጉ የመጡትን እንቅስቃሴና የፈረጠመ የመጣውን ተጽዕኗቸውን በመስጋት ምናልባት ኤርትራ ዕጣ ፈንታዋ አደጋ ላይ ሊወድቅ ይችላል በሚል ስጋት ሳይሆን እንዳልቀረም የዲፕሎማቲክ ምንጮች ያወጣቸው መረጃዎች አመላክተዋል። አሁን ላይ የሻዕቢያ ባለስልጣናት ከ3 ቀን በፊት ጀመሩት በተባለውና እስከ ዛሬም ድረስ ቀጥሏል የተባለው የቢሮ እቃዎችና የተለያዩ ቁሳቁሶችን የማሸሸቱ ስራ ምናልባት ከአስመራ ውጭ ባሉ አካባቢዎች ሊሆን እንደሚችል ተመላክቷል። ከዚህ ቀደም የሻዕቢያ መንግስት ከአስመራ 28 እስከ 30 ኪሎ ሜትር በሚሆን ርቀት ላይ በሚገኝ በደቡብ የአስመራ ግዛት ውስጥ በሚገኝ ዋሻ አካባቢ ከፍተኛ የሆነ ምሽግን በመስራት በውስጡ የተለያዩ እንቅስቃሴዎችን ለማድረግ በሚያስችል አግባብ ካሰናዳ በኋላ አንዳንድ ጊዜ ኢሳያስ አፈወርቂም ስጋት በሚኖርበት ጊዜ እንደሚደበቁ መረጃው አመላክቷል።